ሰላም ሰላም አድማጮቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ውድ አማራውያን እንዲሁም እውነትን የምትከተሉ ኢትዮጵያውያን በሙሉ ሰላማችሁ ይብዛልኝ። እንዴት አላችሁ? ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። የጀዋር መሐመድ የፖለቲካ ቅዠትና የስርዓቱ አጋርነት ምስጢር በኢትዮጵያ ፖለቲካ ውስጥ በተቃዋሚነት ስም ተሰልፈው ነገር ግን የስርዓቱ ረዳትና አስኳል ሆነው የሚያገለግሉ ግለሰቦች መጋለጣቸውን ቀጥለዋል። ከነዚህም መካከል የጀዋር መሐመድ የፖለቲካ ሽፍጥ፣ የተሸረበ ሴራና የአገዛዙ ድብቅ አጋርነት ዛሬ ላይ እውነታው ወጥቶ ሙሉ በሙሉ ተገልጧል። ግለሰቦቹ የያዙት የፖለቲካ ቁማርና ያሰቡት ስልጣን ተጨባጭ ሳይሆን ሲቀር ወደ ተስፋ መቁረጥና ወደ የፖለቲካ እብደት የማምራታቸው የማይቀሬ ተፈጥሯዊ ሂደት ነው። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማር ዳምጤ ከአንከር ሚዲያ ጋር ባደረጉት ታሪካዊ ቆይታ ፋኖና የኦሮሞ ነጻነት ሰራዊት ኦላ በወለጋ ምድር በጋራ እየሰሩ መሆናቸውንና ታሪካዊ ትብብራቸውም በቅርቡ በይፋ እንደሚደመደም ማብሰራቸው ይታወሳል። ይህ ህዝባዊ ተስፋን የፈነጠቀ ዜና የጀዋር መሐመድ የፖለቲካ ሚዛን ከፍተኛ በማናጋቱ ወደ ሙሉ መደናገጥና የፖለቲካ እብደት ውስጥ ከቶታል። ጀዋር ያበደበትና ተስፋ የቆረጠበት ዋነኛው ምክንያት ይህ የወለጋው የጋራ ትብብር የኦህዴድ ብልጽግናና የጨቋኝ ስልጣን እድሜ በእጅጉ እንደሚያሳጥርና የስርዓቱ የጀርባ አጥንት እንደሚሰብረው ጠንቅቆ ስለተረዳ ነው። በዚህም የተነሳ በተለይ የአማራ ፋኖ ብሔራዊ ንቅናቄ ዋና አካል የሆነው አንሻ ሰይድ አራተኛ እዝ በመንግስት የሚደገፍ ነው የሚል አደገኛ የፈጠራ ስም ማጥፋትና የመለያየት ዘመቻ ከፍቶበታል። የዚህ ጥፋት ዘመቻው ማሳያ ደግሞ የአማራ ህዝብ ታግሎ የማንነቱን መብት ለማስከበር ያቆመውን ድርጅትና የህዝብ ግንኙነት ኃላፊውን ለአገዛዙ እጁን ይሰጣል ብሎ ለማንቋሸሽና ስነልቦናዊ ጫና ለመፍጠር የሄደበት ስልታዊ ርቀት ነው። ይህ ሁሉ መፍጨርጨር በአጠቃላይ የወለጋን ፋኖ ለማፍረስ የህዝቦችን ትብብር በማምከን አገዛዙን ከመውደቅ የመታደግና የስርዓቱን እድሜ የማራዘም አደገኛ ሴራ ነው። የጀዋር መሐመድ የፖለቲካ እሳቤ ከምንጊዜውም በላይ አሁን ጽንፈኝነቱና አደገኝነቱ ግልጽ ሆኗል። ጀዋር ገና ከጅምሩ የኢትዮጵያዊነትን እንደ ጠላት የሚያይ የሀገር አንድነትና አብሮነትን ለማፍረስ የቆረጠ በአማራ ህዝብ ላይ ስር የሰደደና ያገነነ የብሔር ጥላቻን ሲሰብክ የኖረ የጥፋት መሐንዲስ ነው። ላለፉት ዓመታት በአማራ ህዝብ ላይ ለተፈጸሙት ዘግናኝ ጭፍጨፋዎች፣ ማፈናቀሎችና ጥቃቶች የርዕዮተ ዓለም ምንጭ በመሆኑ በርካቶችን ያሳረደና ህዝብን ከህዝብ ጋር በማጋጨት ደም ሲያፋስስ የነበረ አካል ነው። ዛሬም ቢሆን የአማራ ፋኖ ብሔራዊ ንቅናቄ ከሚያስተባብረው አገራዊና ህዝባዊ ትብብር ይልቅ ኢትዮጵያን እያደማና ህዝብን እያጨፋጨፈ ያለው የኦህዴድ ብልጽግና ስርዓት ለዘላለም እንዲነግስ ይመርጣል። ከአብይ አህመድ ጋር ያለው ቅራኔ የግለሰብ የስልጣን ሽኩቻና የግል ጥቅም አደላደል እንጂ የአፋኙ የኦህዴድ
መዋቅር እንዲፈርስ ፈልጎ አይደለም። አጠቃላይ የኦህዴድ ስርዓት እንዲቀጥል ያለው ጽኑ ፍላጎት ዛሬ ብልጽግናን ለማዳን እየመጣ ያለውን ህዝባዊ ትብብር ለማፍረስ በሚያደርገው የዕለት ዕለት የፕሮፓጋንዳ ስብከቱ በተግባር አስመልክቷል። ጀዋር ወለጋ ላይ ኦሮሞ እየተገደለ ነው የሚለውን አሮጌ ያረጀና ስሜት ቀስቃሽ የፖለቲካ ካርድ በመምዘዝ በወለጋ ያለውን የፋኖ አደረጃጀት ለማፍረስ እና የብሔር ግጭት ለማስነሳት ይጥራል። ነገር ግን ይህ የማፍረስ አዝማሚያው ከጀርባው የራሱ የሆነ የህልውና ስጋት አለው። ወለጋ ላይ እየተደረገ ያለው የፋኖ እንቅስቃሴና የጋራ ትብብር ዝም ካልነው በሌሎችም አካባቢዎች ያለው አማራና የኦሮሞ ህዝብ ይበልጥ ተደራጅቶ የስርዓቱንና የጽንፈኞቹን የጀርባ አጥንት ይሰብረዋል የሚል ከፍተኛ ፍርሃት ውስጡን እየበላው ይገኛል። ስለዚህም የጀዋር አደገኛ እንቅስቃሴ ዋና ዓላማ ኢትዮጵያዊነትን ማድከም፣ የአማራን ህዝብ ትግል ማክሸፍ፣ አገዛዙን ማትረፍ እና የብልጽግናን የሞት አፍንጫ ላይ ያለ ዕድሜ ማራዘም ነው። ይሁን እንጂ በተቃዋሚ ስም የተሸሸገው የጀዋርና መሰሎቹ ብልጽግናን የማዳንና የአማራን ህዝብ የመጨቆን መንገድ ፈጽሞ አያዋጣም። የተቀጣጠለውን የህዝብ የነጻነት ማዕበል ሊገታው አይችልም። የህዝቦች ወንድማማቾችና የጋራ ትግል የጽንፈኞችና የአገዛዙን የፖለቲካ ቁማር አክሽፎ የመጣበት ደረጃ ላይ ይገኛል። በዚህ ወሳኝና ታሪካዊ ወቅት የአማራ ፋኖ ብሔራዊ ንቅናቄ መዋቅርና ስትራቴጂካዊ ትኩረቱን ይበልጥ ወደ ወለጋ ማድረግ ይኖርበታል። በተለይም ወደ ወለጋ አንሻ ሰይድ አራተኛ እዝ ከሌሎች ግንባሮችም በተለየና በላቀ ሁኔታ ልዩ የሎጂስቲክ እና የሞራል የፖለቲካና የሚዲያ ድጋፍ ሊደረግለት ይገባል። የወለጋውን ግንባር የጽንፈኞችና የጨቋኞችን ስርዓት የፖለቲካ ሴራ የምናከሽፍበት፣ የጀዋርን ስር የሰደደ የጥላቻ ፖለቲካ የምንቀብርበትና ስርዓቱን ከመሰረቱ በማፍረስ የህዝቦችን እውነተኛ ነጻነትና አብሮነት የምናረጋግጥበት ስትራቴጂካዊ ምሰሶ ነው። ትግላችን ያሸንፋል። ድል ለአማራ ፋኖ፣ ድል ለተገፋው ህዝብ፣ ድል ኢትዮጵያን ለሚወድ ህዝብ ሁሉ። ጤና ይስጥልኝ።